በከተሞች ኮሪደር ልማት ላይ ያተኮረ ውይይት በአዲስ አበባ ከተማ እየተካሄደ ነው። ሀብታሙ ሙለታ ተከታትሎታል። የኢትዮጵያ ከተሞች የትብብር መድረክ በመላው ሀገሪቱ ከ142 በላይ ከተሞችን በአባልነት ያቀፈ ለትርፍ ያልተቋቋመና መንግስታዊ ያልሆነ ድርጅት ነው። ከተሜነትን ማስፋፋትና የዜጎችን ሕይወት ማሻሻልን ደግሞ ዓላማው አድርጎ ይንቀሳቀሳል። የትብብር መድረኩ በከተሞች ኮሪደር ልማት ላይ ያተኮረ የውይይት መድረክ እያካሄደ ይገኛል። የአዲስ አበባ ከተማ ኮሪደርና የወንዝ ዳርቻ ልማት ባለስልጣን ዋና ዳይሬክተር አቶ ከድር አደም የመዲናዋ የኮሪደር ልማት ስራ የሌሎች ከተሞችን የስራ ባህል መለወጡን ገልጸዋል። ፕሮጀክቱ 24/7 የስራ ባህልን በማስተዋወቅ ሌሊትና ቀን ሳይለይ በከፍተኛ ዲሲፕሊንና ትጋት ማስራት እንደሚቻል በተግባር አሳይቷል። ይህ በፈጣን የውሳኔ አሰጣጥና ጥንቃቄ በተሞላበት እቅድ የተመራ ፕሮጀክት ለሌሎች ሀገራዊ ፕሮጀክቶችም አዲስና ከፍተኛ የስራ ስነ ምግባር መለኪያ ወይም ስታንዳርድ ሆኖ ያገለግላል። የኢትዮጵያ ከተሞች የትብብር መድረክ ዋና ዳይሬክተር አቶ አንዱዓለም ጤናው መድረኩ በከተሞች የሚታዩ ማህበራዊና ኢኮኖሚያዊ ማነቆዎችን ለመቅረፍ የሚያስችሉ አማራጮችን እንደሚቀርጽ ገልጸዋል። በተጨማሪም ከተሞች የእርስ በርስ ግንኙነታቸውን እንዲያጠናክሩና ከሀገር ውስጥና ከውጭ ሀገር ከተሞች ጋር የልምድ ልውውጥ በማድረግ ምርጥ ተሞክሮዎችን እንዲቀስሙ ምቹ ሁኔታዎችን እንደሚፈጥር አብራርተዋል። የከተማ ልማትን በሚመለከት የመማማሪያ የእውቀት ሽግግርና የመግባቢያ መድረክ በመሆን በአባል ከተሞች መካከል በተለያዩ እርከን የሚገኙ አስተዳደሮች ተልዕኳቸው በብቃት ለመወጣት በሚያደርጉት እንቅስቃሴ የተሳካ እንዲሆን ማገዝ ነው። የቢሾፍቱ ከተማ ከንቲባና የመድረኩ የቦርድ ምክትል ሰብሳቢ አቶ አለማየሁ አሰፋ ከተሞች የኢትዮጵያን እድገት መሸከም በሚችል ቁመና መገንባት ይኖርባቸዋል ብለዋል። በአዲስ አበባ ከተማ የተከናወኑ የልማት ስራዎች ለበርካታ የሀገሪቱ ከተሞች አቅም እንደሆኑ በመጠቆም ሁላችንም ባለንበት እያስተዳደርን ባለበት ቦታ ከተማ ነው የምንመራው። ዛሬ የምንመራው ከተማ ነገ የአገሪቷን ኢኮኖሚ የሚሸከም መሆኑን ጠንቅቀን ማወቅ ያስፈልጋል። እንኳንስ ለአዲስ አበባ፣ ለቢሾፍቱ፣ ለአዳማ፣ ለባህር ዳር፣ ለሐዋሳ ትልቅ አቅም ሆኖናል። አዲስ አበባ ላይ የተሰራው ስራ በአዲስ አበባ ከተማ የተከናወኑ የልማት ስራዎች ለሌሎች የሀገሪቱ ከተሞች ጥሩ ተሞክሮ መሆናቸውን የገለጹት ደግሞ የተለያዩ ከተሞች ከንቲባዎችና አመራሮች ናቸው። አሁን ላይ ያለውን የአዲስ አበባን በምናይበት ሰዓት ከፍተኛ እመርታዊ ለውጥ መጥቷል። ይሄ ከለውጡ በኋላ በጠቅላይ ሚኒስትራችን ኢኒሺዬቲቭ የመጣ ነው የኮሪደር ልማት ለሌሎችም የመጀመሪያ ፈርቀዳጅ ናት። አዲስ አበባ ጥቂት ዓመታት በፊት አዲስ አበባ ምን እንደነበረችና ዛሬ ላይ ስናያት በጣም ገራሚ የሆነ ነገር እኛ ራሱ የምናውቃት አዲስ አበባ ነች እስከማለት ድረስ ደርሰናል ማለት ነው። ከከተማችን አዲስ አበባ ብዙ ነገር ነው የተማርነው። ስፔሻሊ መጀመሪያ ሲጀመር ከፓርክ እንደ ግሪነሪ ጽዱ ከተማ ለመስራት ወይ ደግሞ ኮሪደር ዲቨሎፕመንት እንደምታወቀው በጠቅላይ ሚኒስትራችን ኢኒሺዬቲቭ በአዲስ አበባ ከተማ ነው የተጀመረው። እኛም ከዚህ ልምድ ወስደን በአቅማችን በከተማችን ብዙ ከተማ እንደ ኦሮሚያም እንደ ኢትዮጵያም እንዲሁ በተለያዩ ክልሎች እየተሰራ ነው ያለው። በከተሞች ኮሪደር ልማት ላይ ያተኮረው የኢትዮጵያ ከተሞች ትብብር መድረክ ለ2 ቀናት የሚቆይ ሲሆን የተለያዩ ከተሞች የኮሪደር ልማትን በተመለከተ ልምድና ተሞክሯቸውን አቅርበዋል። በኢትዮጵያ በተለያዩ የልማት መስኮች የላቀ አፈጻጸም ላሳዩ ተቋማትና አመራር